አካባቢ ጥበቃ ባለስልጣን ጽዱ ኢትዮጵያን እውን ለማድረግ ዛሬ በተጀመረው ሁለተኛው ዙር ሀገር አቀፍ የአካባቢ ብክለት መከላከል መርሃ ግብር ዜጎች የድርሻቸውን እንዲወጡ ጥሪ አቅርበዋል። ለ6 ወራት በሚቆየው በዚሁ ሀገር አቀፍ የአካባቢ ብክለት መከላከል መርሃ ግብር 15 ሚሊዮን ህዝብ በማሳተፍ በተመረጡ 6 ዋና ዋና ጉዳዮች ላይ የተለያዩ ስራዎችን ለመስራት እንደታቀደም ተነግሯል። ፍሳ ደሳለኝ ተጨማሪ ዝርዝር መረጃ አለው። የአካባቢ ጥበቃ ባለስልጣን የዓለም የአካባቢ ቀን ዛሬ በሚከበርበት ዕለት 15 ሚሊዮን ህዝብ የገጽ ለገጽ እንዲሁም 50 ሚሊዮን ህዝብ ደግሞ በበይነ መረብ ይሳተፍበታል የተባለውን ሀገር አቀፍ የአካባቢ ብክለት መከላከል መርሃ ግብርን ዛሬ አስጀምሯል። የመርሃ ግብሩ ዓላማ የፕላስቲክ የደረቅና የፈሳሽ ቆሻሻ የኤሌክትሮኒክስ ዕቃዎች አያያዝና አወጋገድ እንዲሁም የውሃ የአፈር የአየርና የድምጽ ብክለትን ለመከላከል የህብረተሰቡን ግንዛቤ ለማሳደግ ነው ተብሏል። በዚሁ የህዝብ ተሳትፎ የአካባቢ ብክለትን ከመከላከል በተጨማሪ የአካባቢ ጥበቃና የአረንጓዴ አሻራ ልማት ስራ እንዲሁም የወንዞች ዳርቻዎችን የማልማት ስራ እንደሚሰራም የአካባቢ ጥበቃ ባለስልጣን አሳውቋል። በመጠናቀቅ ላይ ባለው የ2017 በጀት ዓመት የፕላስቲክ የደረቅና የፈሳሽ ቆሻሻ የኤሌክትሮኒክስ ዕቃዎች አያያዝና አወጋገድ እንዲሁም የውሃ የአፈር የአየርና የድምጽ ብክለትን ለመከላከል በተካሄደው የመጀመሪያው ዙር መርሃ ግብር ከ7.3 ሚሊዮን ህዝብ በላይ ተሳትፏል ነው የተባለው። በተመሳሳይ በቀጣይ 6 ወራት የሚካሄደው ሀገር አቀፍ የአካባቢ ብክለት መከላከል መርሃ ግብር ከግንቦት 30 ቀን 2017 ዓ.ም እስከ ህዳር 30 ቀን 2018 ዓ.ም ድረስ እንደሚቆይ የአካባቢ ጥበቃ ባለስልጣን አሳውቋል። ይህ ንቅናቄ ለ6 ወር የሚቆይ ሲሆን በ6 የተለያዩ ርዕሶች ላይ መነሻ በማድረግ በሁለቱም ከተሞችና በሁሉም ክልሎች ላይ ተግባራዊ የሚሆን ይሆናል። ይሄም በሰኔ ወር የፕላስቲክ ብክለትን መከላከል፣ በሐምሌ ወር ላይ የአፈርና የውሃ ብክለትን መከላከል፣ በነሐሴ ወር ላይ የአየር ብክለትን መከላከል፣ በመስከረም ወር ላይ የቆሻሻ አያያዝና አወጋገድ ላይ ያተኮረ፣ በጥቅምት ወር ላይ ብዙ ያልተነገረለት ብዙ መወያየት የሚገባን የድምጽ ብክለትን መከላከል አንዱ ርዕስ ሆኖ ይቀጥላል። በህዳር ወር የአካባቢና ማህበራዊ ተጽዕኖ ግምገማ በሁሉም ፕሮጀክቶች በመንግስትም በግልም በሚለሙ ፕሮጀክቶች ተፈጻሚ እንዲሆን የሚያግዝ የያዘ ንቅናቄ ነው። በዚሁ መርሃ ግብር ላይ የተገኙት የአዲስ አበባ ከተማ ከንቲባ አዳነች አቤቤ በመዲናዋ በተሰሩ የአካባቢ ጥበቃ ስራዎች ቀድሞ ከነበረው 2.8 በመቶ የአረንጓዴ ሽፋን ወደ 20 በመቶ ከፍ ማለቱን ተናግረዋል። ከንቲባው አክለውም የደረቅና ፈሳሽ ቆሻሻ እንዲሁም የድምጽ ብክለትን የመከላከል ተግባር ገና ብዙ ስራ እንደሚጠይቅም ተናግረዋል። እንደ መዲናችን ባለፉት የለውጥ ዓመታት ብቻ በዚህ ዘርፍ ባከናወናቸው ተግባራት የአዲስ አበባ ከተማ አረንጓዴ ልማት ሽፋን ከነበረበት 2.8 እጅ ወደ 20 እጅ ማደግ ችሏል። ከዚህም ባሻገር በከተማችን ያሉትን ከ76 በላይ ወንዞች፣ ጅረቶች፣ የወንዝ ዳርቻዎችን ከብክለት ለመከላከል በርካታ ስራዎችን እየሰራን ነው። 15 ትልልቅና መካከለኛ ዘመናዊ የፍሳሽ ማጣሪያ ጣቢያዎችንም አጠናቀን ወደ አገልግሎት በማስገባታችን የከተማዋ ነዋሪዎችም ሆኑ በታችኛው ተፋሰስ የሚኖሩ ነዋሪዎች ከሚደርስባቸው የብክለት ችግርና አደጋ ለመታደግ ተችሏል። መርሃ ግብሩን በይፋ ያስጀመሩት በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ ደግሞ ጽዱ ኢትዮጵያን መፍጠር ቅንጦት ሳይሆን የዜጎችን ጤና መጠበቅ ነው ብለዋል። ጽዱ ኢትዮጵያን መፍጠር የቅንጦት ሳይሆን ለፍትሃዊ ማህበራዊ ኢኮኖሚያዊና ዲፕሎማሲያዊ ብልጽግናችን መሰረት ነው። በቀጣይነት የምናካሄደው የንቅናቄ ስራ ዘላቂ ለውጥ እንዲያመጣ 4 ዋና ዋና ጉዳዮችን ትኩረት ሰጥቶ መስራት ይኖርብናል። የመጀመሪያው የአስተሳሰብ ለውጥ የሚያመጣ የትምህርትና የግንዛቤ ማስጨበጫ ስራ መስራት፣ ሁለተኛው የማህበረሰብ ተሳትፎን ማጎልበት፣ ሶስተኛው የህግና የሥርዓት ተገዥነትን ማጠናከር፣ አራተኛው መልካም ለሰሩት እውቅና መስጠት። በሁለተኛው ዙር ሀገር አቀፍ የአካባቢ ብክለት መርሃ ግብር ሁሉም የመንግስት የሃይማኖትና የትምህርት ተቋማት እንዲሁም መገናኛ ብዙሃንና ሌሎች ባለድርሻ አካላት እንዲሳተፉ የአካባቢ ጥበቃ ባለስልጣን ጥሪ ቀርቧል።